የአሜሪካ መከላከያ ተናደ። የኢራን የገሃነም መልእክተኛ ተተኮሰ። የፋርስ ምድር ማህፀኑን ፈንቅሎ የለቀቀው ያ የሞትና የውድመት አውሎ ነፋስ ፓቬህ የሚሳኤል ቴክኖሎጂ መለኪያዎቹን ሙሉ በሙሉ ያፈረሰ። የዋሽንግተንና የፔንታጎን ወታደራዊ ሊቃውንት ህሊናን ድንጋጤ ውስጥ የከተተ ዘመናዊ የቴክኖሎጂ ተአምር ነው። ይህ መሳሪያ ተራ የብረትና የእሳት ስብስብ አይደለም። የአየር ሞገድ እየሰነጠቀ የራዳር ጨረሮችን እየተዳፈረ የሚበር የሰማይ ማዕት ነው። አሜሪካውያን ለዘመናት ሲመኩበት የኖሩበት አይበገር ያሏቸው የበላይ መከላከያ ስርዓቶች እንደ ተሃድ ያሉ ግዙፍ የራዳር አውታሮች በፓቬህ አስደናቂ የበረራ ብልሃት ፊት እንደ አቅመ ቢስ ተቆጥረው ቀርተዋል። ቀኑ ጨልሞ የሌሊቱ ድቅድቅ ፍርሃት በመካከለኛ ምስራቅ ሰማይ ላይ በተዘረጋበት በዚህ አስጨናቂ ቅጽበት የዓለም የታሪክ ማህደር በደመቀ ደም ለመዝጋት እየተዘጋጀ የሚመስል ግዙፍ ድምጽ ምድሪቱን አናጋት። የፋርሷ ንግስት ተቆጥታለች። የቁጣ ጅራፏን የክልሉን አየር በሚያቃጥል እሳት አክብበዋለች። ለበርካታ አስርት ዓመታት በከርሰ ምድር ጨለማ ውስጥ ተሸሽጎ ምዕራባውያን ፓቬህ በሚል የኮድ ስም የሚፈሩትና የገሃነም መልእክተኛ የሚመስለውን የአስፈሪ ሚሳኤል የምድር ማህፀን ፈንቅሎ ወደ ሰማይ ተተኮሰ። የሰው ልጅ በታሪኩ አይቶት የማያውቀውና ምናልባትም በምድር ላይ የመኖር ተስፋውን ሙሉ በሙሉ የሚያመከን በሚመስል አስፈሪ ወገግታ የኳታር የኩዌትና የባህሬን ሰማይ እኩለ ቀን መስሎ በደም አፋሳሽነት እሳት አበራ። አሜሪካ በኢራን መሰረተ ልማቶች ላይ የሰነዘረችውን ጥቃት ተከትሎ ኢራን ርህራሄ የማያውቀውን ይህን ዘመናዊ መሳሪያ በአረብ ሀገራት በሚገኙ የአሜሪካ የጦር አውታሮች ላይ በኃይል አወረደችው። ይህ አስፈሪ ጥቃት የተመሰረተው የፋርስ ምድርን በተፈጥሮና በጥበብ በገነባቸው በማይደፈር የከበሮ ምሽግ ላይ ነው። የኢራን ከመሬት ስር የሚገኙ ግዙፍ የመከላከያ ዋሻዎች፣ የሚሳኤል ከተሞች ከአሜሪካና ከእስራኤል የዘመን አየር ጥቃት መከታ ሆነው የቆሙ ጽኑ ምሽጎች ናቸው። እናም ኢራን በበቀል ስሜት ፓቬህን ተኮሰችው። ከድምጽ ፍጥነት በላይ በሰዓት 900 ኪሎ ሜትሮችን የሚጓዝ ቢሆንም ለአሜሪካ የራስ ምታት ያደረገው ፍጥነቱ ብቻ አይደለም። ከምድረገጽ በጥቂት ሜትሮች ከፍታ ላይ ተጣብቆ የመሬቱን አቀማመጥ ተከትሎ የሚበር መንገደኛ ነው። የፔንታጎን አየር መከላከያዎች ድንበራቸውን በሚጠብቁበት የራዳር ሞገድ የፓቬህን ጥላ እንኳን ሳይነኩት ሚሳኤሉ አየር ላይ እንደ ንስር አቅጣጫውን በ360 ዲግሪ እያጠፈ የጠላትን የኋላ በር ሰብሮ ይገባል። ይህ አጥፊ ፍጡር ብቻ አይመስልም፣ የዲጂታል አእምሮ ያለው የነፍሰ ገዳዮች ስብስብ እንጂ። ሚሳኤሎቹ በሰማይ ላይ እንደ መንጋ እርስ በርስ መረጃ ይለዋወጣሉ። አንዱ መሪ ሚሳኤል የአሜሪካን አየር መከላከያ ሚሳኤሎች ለማሳሳትና ለመስዋዕትነት አየር ላይ እንደ ማታለያ ሲንሳፈፍ፣ የቀሩት ገዳይ ሚሳኤሎች ደግሞ የጠላትን ሰማይ ሰንጥቀው ወደ ኢላማው ያመራሉ። ከዚያም አስፈሪው ምሽት በባህሬን፣ በኳታር፣ በኩዌት በሚገኙ የዋሽንግተን ግዙፍ የጦር መሰረቶች ላይ የገሃነም በሮችን ከፍተውባቸዋል። ፓቬህ ከመሬት ስር ከተቆፈሩት በዛግሮስ ተራሮች ማህፀን በሰዓት ግሳት ፈንቅሎ ወጥቶ ባህር ወሽመጡን ሰማይ እየቀደደው ይገኛል። የአሜሪካ የራዳር ስኪነሮች ከመደንገጣቸው በፊት የፓቬህ ሰራዊት መሰረቶቻቸውን አየር ሰብሮ ይገባል። እሳታማው ፍንዳታ የመሰረቶቹን ወታደራዊ ራዳሮች፣ የነዳጅ ማከማቻዎች፣ የጄት ተዋጊ አውሮፕላኖች ማረፊያዎችንና የጥቁር ማዕከላትን እንደ ገለባ ያቀልጣቸዋል፣ ያቃጥላቸዋል። አየር ላይ የተተኮሱት የመከላከያ ሚሳኤሎች በፓቬህ ማታለያዎች ብቻ ሲመቱ፣ ዋናዎቹ ተወርዋሪዎች ግን የጠላት እምብትን በጣጥሰው ይጥሉታል። ምሽቱ ድቅድቅ ጨለማ እንደ አፍታ ወደ ቀይ ብርቱካናማ የእሳት ባህርስ ተለውጧል። ዘመናዊ የመካከለኛው ምስራቅ የአሜሪካ የጦር ግዛት በፓቬህ እሳታማ ክንፍ ስር አመድና ጭስ ሆነው ቀርተዋል። ዋሽንግተን የአየር የበላይነቷን ተደቁሶ የገዛ ወታደሮቿ በእሳት አጋነን ሲዋጡ በድንጋጤ በተስፋ መቁረጥ ሆና ለማየት ተገዳለች። በከባባው በዛግሮስ ተራሮች በ1000 ኪሎ ሜትር ጥልቀት ድረስ የተፈጥሮ ድንጋይ በጥንካሬ አቻ የሌለው ኮንክሪት የተገነቡት እነዚህ ዋሻዎች የአሜሪካ ግዙፍ ተወርዋሪ ቦምቦች እንኳን ቢሆኑ ሊበሱት የማይችሉት የመከላከያ ድጋፍ አላቸው። በሺዎች የሚቆጠሩ ኪሎ ሜትሮች የሚዘልቁት እነዚህ በድብቅ በመሬት ስር መረቦች ውስጥ በሺዎች የሚቆጠሩ ሚሳኤሎች፣ ድሮኖች፣ ፈጣን ባህር ኃይል ጀልባዎች ተደብቀው ይገኛሉ። ጥቃት በሚሰነዝርባቸው ቅጽበት ሚሳኤሎቹ ከመሬት ስር ካሉ ቀዳዳዎች ተተኩሰው ወዲያውኑ ወደ ምድር ማህፀን በመመሸግ የጠላትን የስለላ ሳተላይቶች፣ ድሮኖች አቅጣጫ ያሳስቱታል። እንደ ፎርዶ ያሉ የኒውክሌር ማበልጸጊያ ተቋማትም በዚሁ የማይደፈር ተራራ ከለላ ውስጥ በመሸጎጥ
በቀላሉ ሊደመሰሱ አይችሉም። ከሁሉም በላይ እያንዳንዱ ከመሬት ስር ያለ መሰረት ራሱ የቻለ የኃይል፣ የኦክሲጅን፣ የምግብ፣ የመገናኛ ዘዴ ያለው በመሆኑ የማዕከላዊ አዛዥ ቢመታ እንኳን ለወራት ያህል ጦርነቱን በራሱ የመምራት ብቃት አለው። ይህም አሜሪካ ከፍተኛ የሰው ሕይወት መስዋዕትነት የሚያስጠይቅ የመሬት ወረራ እንድታስብ እያደረጋት ይገኛል። በዚህ የኃይል ሚዛን ኃይል በቁጣ ተተኩሶ ፓቬ የተሰኘው ሚሳኤል ደግሞ የወታደራዊ ቴክኖሎጂ አክሊል ነው። በኢራን እስላማዊ አብዮታዊ ጥበቃ IRGC የተገነባው እስከ 1650 ኪሎ ሜትር የመንጠቃቀም ያለው ይህ ስትራቴጂክ ክሩዝ ሚሳኤል በሰዓት እስከ 900 ኪሎ ሜትር እየበረረ በመካከለኛው ምስራቅ የሚገኙ ማንኛውንም የጠላት አውታሮች እና የእስራኤል ምድርን የመምታት አመቃቀም አለው። ታጣቂ ክንፎቹ ያሉት በመሆኑ በተንቀሳቃሽ ተሽከርካሪዎች በሚስጥር የሚጓዘው ፓቬ ከምድር ገጽ እጅግ በጣም ዝቅ ብሎ የመሬቱን አቀማመጥ ተከትሎ በመብረር የራዳር ሞገዶችን ይሰብራል። ይልቁንም ከመድረሻው በፊት የ360 ዲግሪ ዙር በመዞር ከኋላ ወይም ከጎን ገብቶ ጠላትን የማድቀቅ ትልቅ ብቃት አለው። ከሁሉም በላይ አስደናቂው ባህሪው የቡድን ጥቃት የሚካሄድበት አቅሙ ነው። በሰማይ ላይ ያሉ የእርስ በርስ መረጃ የሚለዋወጡት እነዚህ ሚሳኤሎች አንዱን ሚሳኤል እንደ መሪ በመሾም የጠላት አየር መከላከያ ለመስዋዕትነት እንዲሳብ ያደርጋሉ። በዚህም ዋና ዋናዎቹ ሚሳኤሎች ኢላማቸውን በግቡ እንዲመቱ መንገድ ይከፍታሉ። ይህ ቴክኖሎጂ ለየመን ሀውቲዎች፣ ለኢራቅ፣ ለሊባኖስ ሄዝቦላ ተሰራጭቶ የአካባቢውን ኃይል ሚዛን ሙሉ በሙሉ በመቀየር የመካከለኛው ምስራቅን ሰማይ በፍርሃትና በጭጋግ ጠይቆታል። ተተኩሶ በመካከለኛው ምስራቅ ላይ በማረፉ በአንድ ሳምንት ብቻ ከ100 በላይ ተጨማሪ የአሜሪካ ወታደሮች ጉዳት እንደደረሰባቸው እየተገለጸ ይገኛል። ይህ የኢራን የሚሳኤል አቅምና ቴክኖሎጂ አሜሪካን እስካሁን ድረስ 37 ቢሊዮን ዶላር የሚያህል እንዳስወጣትና 87 ቢሊዮን ዶላር ተጨማሪ በጀት እንድትጠይቅ እንዳደረጋት የአሜሪካ የመከላከያ ሚኒስትሩ ፒት ሄግሴት ለመከላከያ በኮንግረሱ ፊት ቀርበው ጥያቄ አቅርበዋል። ይህም አሜሪካ ከፍተኛ የሆነ ኪሳራ እያስተናገደች መሆኑ የሚጠቁም ነው። ምናልባትም ጦርነቱን ጣጥላ ልትወጣ ትችላለች የሚሉ ትንበያዎችና ሐሳቦች በስፋት እየተሰነዘሩ ይገኛሉ። በርካታ የዲሞክራቶችና የሪፐብሊካን አባላትም አሜሪካ ይህን ጦርነት ጥላ እንድትወጣ ጉትጎታ እያደረጉ እንደሆነ እየተገለጸ ይገኛል። ትራምፕም በዚህ ጦርነት እጅግ መሰላቸታቸውን የሚገልጹ መረጃዎችም እየወጡ ይገኛሉ። ያም አስፈሪው ምሽት በባህሬን፣ በኳታር፣ በኩዌት በሚገኙ የዋሽንግተን ግዙፍ የጦር መሰረቶች ላይ የገሃነም በሮችን ከፍተውባቸዋል። ፓቬ ከመሬት ስር ከተቆፈሩት በዛግሮስ ተራሮች ማህፀን በሰዓት ግሳት ፈንቅሎ ወጥቶ ባህር ወሽመጡን ሰማይ እየቀደደ ይገኛል። የአሜሪካ የራዳር ስኪነሮች ከመደንገጣቸው በፊት የፓቬ ሰራዊት መሰረቶቻቸውን አየር ሰብሮ ይገባል። እሳታማው ፍንዳታ የመሰረቶቹን ወታደራዊ ራዳሮች፣ የነዳጅ ማከማቻዎች፣ የጄት ተዋጊ አውሮፕላኖች ማረፊያዎችንና የጥቁር ማዕከላትን እንደ ገለባ ያቀልጣቸዋል፣ ያቃጥላቸዋል። አየር ላይ የተተኮሱት የመከላከያ ሚሳኤሎች በፓቬ ማታለያዎች ብቻ ሲመቱ፣ ዋና ዋናዎቹ ተወርዋሪዎች ግን የጠላት እምብትን በጣጥሰው ይጥሉታል። ምሽቱ ድቅድቅ ጨለማ እንደ አፍታ ወደ ቀይ ብርቱካናማ የእሳት ባህር